ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። የአፍሪካ ቀንድ ጉዳይ ከጊዜ ወደ ጊዜ እየተጠናከረ መጥቶ ሀያላን ሀገራትን በሁለት ጎራ አሰልፏቸው ውጥረቱ አሁንም መጠናከሩን ቀጥሏል። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የግብጽ መንግስት በኢትዮጵያ የአባይ ውሃ ጉዳይ ላይ የበላይነት ለመውሰድ የተፋሰሱ ሀገራትን በእጁ ለማስገባት በሚያደርገው ጥረት ላይ ኬንያን እንደ መጠቀሚያ አድርጎ መሳቡ ተሰምቷል። የግብጽ መንግስት በኬንያ የሚገኙ ሁለት ግድቦችን በፋይናንስ ለመደገፍ የሚያስችል ስምምነት ላይ ከኬንያ ጋር መድረሱን የተሰማው። ግብጽ በኬንያ በኩል ኢትዮጵያ ላይ ያወጣቸው ስትራቴጂካዊ ዕቅድ ምንድን ነው የሚለውን በዝርዝር ይዘናል። ሌላኛው አጀንዳችን የኢትዮጵያ መከላከያ ሰራዊት የሰሜን እዝ በተጠንቀቅ መቆሙ ተገልጿል። ህወሓት 51ኛ የምስረታ በዓሉን እያከበረ ባለበት በዚህ ጊዜ ላይ ኢትዮጵያን ታግለንና በደማችን ዋጋ ከፍለን አጽንተናት ለትውልድ አሻግረናታል የሚለው መፈክራቸውን በያዙበት በዚህ ጊዜ እንግዲህ የተላለፈው መልእክትም ለህወሓት ባለስልጣናት ያልተጠበቀ መርዶ ከመሆኑ በተጨማሪ ኢትዮጵያ ሉዓላዊት ሀገር ሆና እስካሁን ለቀጠለችበት ዋነኛ ምክንያት ወይም ደግሞ መሰረቱ የመላው ኢትዮጵያውያን ተሳትፎና የመከላከያ ሰራዊቱ በተጠንቀቅ ቆም እንደሆነ ጭምር ተገልጿል። ከኢትዮጵያ መከላከያ ሰራዊት የተሰማው መልእክት እንዲሁም ደግሞ የህወሓት ባለስልጣናት አሁናዊ እንቅስቃሴን በተመለከተም መረጃ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሆነው ደግሞ የቱርኩ ፕሬዝዳንት ጣይብ ኤርዶጋን አዲስ አበባ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቆይታ አድርገዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ቆይታ ላይም የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን በተመለከተ የቱርክ መንግስትን አቋም አስቀምጠዋል። የቱርኩ ፕሬዝዳንት ጣይብ ኤርዶጋን እንግዲህ ለራስ ገዟ ሶማሌላንድ የተሰጠውን የሉዓላዊ ሀገርነት እውቅናን በተመለከተ ያስቀመጡት አቋማቸው ላይ የተለያዩ አስተያየቶች እየተሰጡ ቢሆንም ሶማሌላንድ መንግስት ግን ፈጣን ምላሽን ሰጥቷል። የሶማሌላንድ መንግስት ያወጣውን መግለጫ እንዲሁም ደግሞ ግብጽ በራስ ገዟ ሶማሌላንድ ላይ እያሴረች ያላችሁን ሴራ በተመለከተ ዝርዝር መረጃዎችን ይዤላችሁ እቀርባለሁ። እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃው እንድታደርሱ ጋበዝኳችሁ። በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል። ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በግብጽ መካከል ታሪካዊ ጠላትነትን የፈጠረው የአባይ ውሃ ጉዳይን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የተለያዩ ዓለም አቀፍ ተቋማት ሁለቱ ሀገራት ውጥረቶቻቸውን በሰላማዊ መንገድ እንዲፈቱ የተለያዩ ጥሪዎችን ሲያደርጉ ቆይተዋል። ከቅርብ ጊዜ ወዲህ ደግሞ የግብጽ መንግስት ኢትዮጵያ በአባይ ውሃ ላይ እያሳየች ያለችው አቋምን እንዲሁም ደግሞ የቀኝ ግዛት ውል ስምምነትን ጭምር ተቀባይ እንድታደርግ የተለያዩ ዛቻዎችና ማስፈራሪያዎችን ጭምር እያደረገም ይገኛል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንግዲህ በግብፃውያን ዘንድ ከፍተኛ ተቃውሞን ያስከተለበት አይነት ሁኔታ በኢትዮጵያ በኩል ተፈጥሯል። ኢትዮጵያ ልትገነባው አትችልም ወይም ደግሞ አትሰራውም ተብሎ የተጠበቀው የህዳሴ ግድብን ከ13 ዓመታት ትጋት በኋላ አጠናካ ጨርሳ አይደለም ለኢትዮጵያውያን ለመላው አፍሪካውያንም ኩራት የሆነ የኤሌክትሪክ ኃይል ማመንጨት የሚችል ግድብን ሰርታ አጠናቃለች። ይህ ደግሞ በግብጽ የፖለቲካ ሂደት ውስጥ መላው ግብፃውያንን ያስቆጣና የግብጽ ዜጎች ጭምር ሽንፈትን የተላበሱበት ታላቅ ድል እንደሆነም ጭምር እየተነገረ ይገኛል። ከዚህ ጋር ተያይዞ በኢትዮጵያና በግብጽ መካከል ያለው ውጥረት በመጠናከሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጣልቃ በመግባት ይህንን ውጥረት ለመፍታት በሁለቱ ሀገራት መካከል ዲፕሎማሲያዊ መፍትሄን አመጣለሁ ካሉ ቀናቶች ተቆጥረዋል። ቀናቶች ከመቆጠርም በተጨማሪ በኢትዮጵያ በኩልም ያሉ የሚሰጡ አስተያየቶች ኢትዮጵያ በአባይ ውሃና በቀይ ባህር ፍላጎቷ ላይ የማይናወጥ አቋም እንዳላት ጭምር አረጋግጣለች። ይህንን መነሻ በማድረግ የግብጽ መንግስት የላይኛውና የታችኛው የተፋሰሱ ሀገራትን ከኢትዮጵያ ለመነጠል የተለያዩ እንቅስቃሴዎችን በማድረግ በተጠመዱበት በዚህ ወቅት ላይ ከኢትዮጵያ ጋር ጠንካራ የሚባል የሁለትዮሽ ግንኙነት ያላትና በቅርብ ርቀት ላይ የምትገኘው ኬንያን መጠቀሚያ ካርታ አድርገው ስበዋታል። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ አንድ መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ ሁለት መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ
12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። ከኬንያ ጋር በተያያዘ የግብጽ መንግስት የናይል ኢኒሼቲቭ ተፈጻሚነትን የታችኛውና የተፋሰሱ ሀገራት በሙሉ በሚባል መልኩ በህዝብ ተወካዮች ምክር ቤታቸው ላይ አቅርበው ውሳኔ ቢያሳልፉም ኬንያ ግን እስካሁን ያን ውሳኔ ልታጸድቅ አልቻለችም። ይህን መነሻ አድርገው የግብጽ መንግስት ባለስልጣናት ኬንያን እንደ መጠቀሚያ ካርታ በመጠቀም በኢትዮጵያ ላይ የተለያዩ ተጽዕኖችን ለማሳረፍና ግብጽ ለብቻዋ የቆየችበትን የተቃውሞ ሀሳብ ከኬንያ ጋር በመጣመር ኢትዮጵያ ላይ በተቃራኒ ለመቆም በምታደርገው ጥረት ላይ ኬንያ ልትገነባቸው ያሰበ ቻቸው ሁለት ግድቦችን በፋይናንስ ለመደገፍ ከስምምነት ላይ መድረሷ ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ እንግዲህ ከኬንያው አቻቸው ጋር በጋራ በመሆን በመከሩበት ምክክር ላይ የግብጽ መንግስት የኬንያን ሁለት ግድቦች በፋይናንስ በመደገፍ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚያስችል ስምምነት ላይ መድረሳቸውን ገልጸዋል። ከዚህ ስምምነትን በተጨማሪ የባህር መስመር ግንኙነትን ኬንያና ግብጽ በመፍጠር ኬንያን በፋይናንስ ድጋፎች በማታለል ጭምር ከኢትዮጵያ ለመነጠል አዲስ ስትራቴጂ ነድፋ ግብጽ እየተንቀሳቀሰች ትገኛለች። የአባይ ውሃን በተመለከተ የላይኛውና የታችኛው ተፋሰሱ ሀገራትን በፍትሃዊ መንገድ እኩል ተጠቃሚነታቸውን አረጋግጣ ተፈጥሯዊ በሆነ መንገድ ውሃውን እንዲያገኙ እያደረገች ያለችው ኢትዮጵያ የትኛውም ሀገር እስካሁን ተቃውሞ ባያሰማባትም ግብጽና ሱዳን ግን ገና ከጅምሩ ጀምሮ የህዳሴ ግድቡ ግንባታ የፍትሃዊ ተጠቃሚነታቸውን እንደማያረጋግጥ ሲገልጹ ቆይተዋል። ታዲያ አሁን ላይ በሱዳን በኩል ያለው ጉዳይ ግብጽ የማያዋጣ ስለመሰላት ሌላ ተጨማሪ ድጋፍን ለማግኘት በምታደርገው ጥረት ላይ ኬንያን ተመራጭ አድርጋለች። ኢትዮጵያና ኬንያ ከአባይ ውሃን በተጨማሪ በባህር በር፣ በወደብ እንዲሁም በንግድ በተለያዩ ስምምነቶች በጋራ ለመጣመር የሚያስችል ስምምነቶች ላይ በመድረስ ኬንያ የኢትዮጵያ የቁርጥ ቀን አጋር ለመሆን የምታደርገው ጥረት ላይ ግብጽ እንግዲህ እንቅፋት በመሆን ነው ኬንያን ወጥመድ ውስጥ የከተተቻት። ግብጽ አሁን ላይ እያደረገች ባለችው አካሄድ ከኤርትራ ጋር በመጣመር የኢትዮጵያን የቀይ ባህር እንቅስቃሴ ማደናቀፍ፣ ከዛ በተጨማሪ ደግሞ ከኬንያ ጋር በጋራ በመሆን የኢትዮጵያን የአባይ ውሃ ሁኔታን በማደናቀፍ ኢትዮጵያ በሁለቱ የውሃ አካላት ላይ የያዘችውን አቋም እንድታፈርስ የሚያስችሉ ስምምነቶች ላይ ለመድረስ ከፍተኛ ጥረትን እያደረገች ትገኛለች። የግብፁ ፕሬዝዳንት በተደጋጋሚ እንደሚገልጹት ከሆነ ኢትዮጵያ በአባይ ውሃ ላይ የቀኝ ግዛት ስምምነትን ተፈጻሚ ከማድረግን በተጨማሪ የናይል ኢኒሼቲቭን ሀገራቸው ግብጽ እንደምትቃወም ሲገልጹ ቆይተዋል። ባሳለፍነው ሳምንት ደግሞ የናይል ኢኒሼቲቭን ግብጽ እንደምትቀበል ቢገልጹም ይህንን ግን ያደረጉበት አካሄዱን ደግሞ የተደረገው ሴራ ኬንያን በመጠቀም ኢትዮጵያ ላይ የተቃውሞ ሀሳቦችን በማንሳት በኬንያና በግብጽ መካከል ያለውን ግንኙነት ከዲፕሎማሲ ከፖለቲካ እንዲሁም ደግሞ ከንግዱ በተጨማሪ አሁን ላይ ባሉ የፋይናንስ ድጋፎችን ጭምር በመስጠት ኬንያ ግድቦችን ገድባ የሃይድሮኤሌክትሪክ ፓወር እንድታመነጭ እንዲሁም ደግሞ የአባይ ውሃን በመጠቀም የተለያዩ ስራዎችን እንድትሰራ የሚያስችሉ የፋይናንስ ድጋፎችን በማድረግ ኬንያና ኢትዮጵያን በመነጠል ኢትዮጵያን ለብቻዋ እናስቀራታለን ወይም ደግሞ ኢትዮጵያ በቀጠናው ላይ ያላትን ተሰሚነት እንቀንሳለን የሚል አዲስ ስትራቴጂካዊ አካሄድን ይዘው መምጣታቸውን የተነገረው። ታዲያ ለዚህ መጠቀሚያ ያደረጓት ኬንያ ደግሞ በህዝብ ተወካዮች ምክር ቤት ላይ ያላጸደቀችው የናይል ስምምነትን በተመለከተም የተለያዩ ሀገራት አስተያየታቸውን ቢሰጡ ኬንያ በዚህ ጉዳይ ላይ ታጸድቀዋለች ወይስ አታጸድቀውም የሚለው ጉዳይ ላይ ምንም ቁርጥ ያለ ነገር እስካሁን አላደረገችም። ስለዚህ ግብጽ ኬንያን የተለያዩ የፋይናንስ ድጋፎችን በማድረግ በኢትዮጵያ በተቃራኒ እንድትቆም ለማድረግ እየሰራች ትገኛለች። ከዚህ በፊት አስቀድሜ እንደነገርኳችሁ የኤርትራ መንግስት ባለስልጣናት ለግብጽ በሚሰጡት ምክር ላይ ኢትዮጵያን ለማጥቃት ወይም ደግሞ በኢትዮጵያ ላይ የበላይነት ለመውሰድ በሚደረገው ጥረት ላይ የኢትዮጵያን የውስጥ ኃይሎችን መጠቀም የመጀመሪያ አማራጭ ሲሆን፣ ሌላኛው አማራጭ ደግሞ ኢትዮጵያ በዲፕሎማሲ የያዘቻቸውን ሀገራት በመነጠል ከኢትዮጵያ ጋር ያላቸውን አጋርነት እንዲያፈርሱ አድርጎ የራሳቸው አጋር ለማድረግ የሚያደርጉት ጥረትም እንደሆነ ጭምር ሲገለጽ ቆይቷል። በዚህ አካሄድ ላይ ታዲያ ግብጽ መንግስት አሁን ላይ ከጅቡቲ ጋር በቅርብ ቀናት የወደብ ልማት ስምምነት በመፈጸም ኢትዮጵያ በወደብ ላይ የምታደርገውን እንቅስቃሴ ለመገደብ ከዛም በተጨማሪ ኢትዮጵያ ወደ ቀይ ባህር እንዳትገባ ከኤርትራ በተጨማሪ ሌሎች ጎረቤት ሀገራት የኢትዮጵያን አካሄድ እንዲቃወሙ ለማድረግ ጅቡቲ መጠቀሚያ አድርጋ ብትቆይም ኢትዮጵያ ግን በሰራቸው የዲፕሎማሲ ስራ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ድረስ በመሄድ ከጅቡቲው ፕሬዝዳንት ጋር መክረዋል። እንዲሁም ደግሞ ግብጽ ስምምነት ላይ ደርሼበታል ያለችው የዶራሌ ወደብ ላይ ጭምር ጉብኝት አድርገው በሁለቱ ሀገራት መካከል ከስምምነት ላይ ለመድረስ የሚያስችሉ እንቅስቃሴዎች ተደርጓል። ታዲያ ይህ መነሻ አድርጋ ነው ግብጽ አሁን ላይ በጅቡቲ በኩል በቀይ ባህር ላይ ያለውን አጀንዳ ለማፍረስ ትንቀሳቀሳለች። ከአባይ ውሃ ጋር በተያያዘ ደግሞ ኬንያን መጠቀሚያ በማድረግ ለኬንያ የፋይናንስ ድጋፍ በመስጠት ኬንያ ግድቦቹን ገድባ እንድትጨርስ አድርጋ እንግዲህ የአባይ ውሃ ላይ የበላይነቷን ለማስጠበቅ የምታደርገውን ጥረት አጠናክራ እንደምትቀጥል ጭምር
እቅድ እንዳላት የተለያዩ ምንጮች እየገለጹ የሚገኙት። ታዲያ አሁን ላይ ግብጽ እየተጠቀመች ያለችው ኬንያን የመሳብ አካሄድ ለኬንያ አዋጭ ነው ወይ ብለን ካየነው ኬንያ ከኢትዮጵያ ጋር ካላት አጋርነት ይልቅ ከግብጽ ጋር አጋርነቷን የምትመሰርት ከሆነ የላይኛውም ሆኖ የታችኛው ተፋሰሱ ሀገራት በኢትዮጵያ የአባይ ውሃ ባለቤትነትና የኢትዮጵያ ፍትሃዊ ተጠቃሚነት ጋር ተይዞ በኬንያ ላይ ሊወስዱት የሚችሉት አቋም ኬንያን ከግብጽ ጋር ብቻ ሳይሆን ከቀጠናው ተነጥላ እንድትወጣ የሚያደርጋትና የዲፕሎማሲ ኢኮኖሚያዊና ፖለቲካዊ የሆኑ ኪሳራን ሊያስከትልባት እንደሚችል ጭምር የተለያዩ ምንጮች ይገልጻሉ። ምክንያቱም በቀጠናው ስር የሚገኙ ሀገራት በሙሉ የናይል ኢኒሼቲቭን ከመቀበልም ባለፈ በህዝብ ተወካዮች ምክር ቤታቸው ላይ ውሳኔውን አይተው መርምረው አጸድቀዋል። ኬንያ ግን ተስማምቻለሁ ካለች በኋላ እስካሁን ድረስ ይህን ስምምነት አላጸደቀችም። ስለዚህ ኬንያም እንግዲህ ሌሎች ሀገራት መደራደሪያ ነጥቦችን ይዘው እስከሚመጡላት እየጠበቀች ነው የሚያስብሉ አይነት ሁኔታዎች ነበሩ። ስለዚህ የኢትዮጵያን ጎረቤት ሀገራቶችን በሙሉ ዙሪያ ጥምጥም ስትሽከረከር የነበረችው ግብጽ ፕሬዚዳንቶቻቸው በስልክ ውይይት ካደረጉ በኋላ ከቀናት በኋላ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ እንግዲህ ኬንያ ድረስ ሄደው ኬንያ የምትገነባቸውን 2 ግድቦችን በፋይናንስ የመገንባት በፋይናንስ የመደገፍ እቅድ እንዳላቸው ገልጸዋል። እነዚህ ሁሉ የሚደረጉት ግብጽ ገንዘቧን እያወጣች ያለችው የመጨረሻ ፔመንቷ ወይም ደግሞ ትርፌ ብላ የምታስበው የኢትዮጵያን የአባይ ውሃ የበላይነት የቀይ ባህርን የበላይነት ማዳከም እንጂ ለኬንያ የምትሰጠው ድጋፍ ኬንያን ኢኮኖሚያን እንዲያሳድጋት ከኬንያ ጋር ያላትን ግንኙነት እንዲያጠናክር አይደለም። ከዚህ በተጨማሪ ግድቦችን ከመገንባት ባለፈ የባህር መስመር ግንኙነትን መፍጠር ይፈልጋሉ በኬንያና በግብጽ መካከል። እነዚህ ሁሉ የሚደረገው ኬንያን ኢኮኖሚሽን አሳድግልሻለሁ፣ ከኔ ጋር ያለውን የሁለትዮሽ ግንኙነት አጠናክርልሻለሁ፣ ስለዚህ ከኢትዮጵያ ጋር ያለሽን አጋርነት በመተው ወደኔ ነይ የሚል ግብዣን የሚመስል ጥሪ ነው። ስለዚህ ኬንያ ምን ትወስናለች የሚለው እንግዲህ የሁላችንም ሐሳብ ነው የሚሆነው። ነገር ግን ግብጽ አሁን ላይ ያቀረበች ያለችው የኢኮኖሚ ኦፈር ለኬንያ ዲፕሎማሲያዊ ጫናዋን ፖለቲካዊ ሁኔታዋን ለማረጋጋት ሌሎች ጥረቶችን ለማድረግና በዓለም አቀፍ ደረጃ ያላትን ተቀባይነት ለማስቀጠል የሚያስችላት አይደለም። ምክንያቱም የታችኛውና የላይኛው ተፋሰሱ ሀገራት በሙሉ በሚባል መልኩ በኢትዮጵያ ጎን ተሰልፈዋል። ግብጽ ለብቻዋ በተናጠል ቀርታ ኬንያን አሳጅቤ እንቀሳቀሳለሁ ነው እያለች ያለችው ማለት ነው። በዚህ ጉዳይ ላይ እንግዲህ እናንተ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳው ተሻገርኩ። ሁለተኛው አጀንዳችን ከሰሜን ምዕራብ እዝ የህዋት ቡድንን ያንቀጠቀጠ አይነት መልእክት ተላልፏል። ህዋት እንግዲህ የካቲት 11 ቀንን 51ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ከዚህ በፊት በነበሩ ዓመታቶች የካቲት 11 ሲከበር የነበረበት ሁኔታ ሲከበርበት የነበረው ድባብ አሁን ላይ መፍጠር አልተቻለም። ምክንያቱም ከፍተኛ የሚባል የገንዘብ እጥረት ህዋት ገጥሞታል። በትግራይ ክልል ያለው አሁናዊ የፖለቲካ ሁኔታ በጥቅሉ ደግሞ በትግራይ ክልል ላይ የህዋት ቡድን እያጣው ያለው ተቀባይነት የትግራይ ህዝብ ህዋትን ከመከተል ይልቅ ፌደራል መንግስቱ አሁን ላይ የሚያደርገውን እንቅስቃሴ በመደገፍ ከህዋት በተቃራኒ የቆሙ ኃይሎችን እንደ ነፃ መሬት አይነት ያሉ ኃይሎችን ጭምር በመቀላቀል ህዋት ለትግራይ ህዝብ የማይበጅ ህዋት ከሻዕቢያ ጋር በመጣመር ሀገር ለማፍረስ የትግራይን ህዝብ ዳግም እልቂት ውስጥ ለመክተት የትግራይን እናት ዳግም ለማስለቀስ የተነሳ ኃይል መሆኑን ጭምር በይፋ በማረጋገጥ ህዋትን እየተቃወሙ ነው የሚገኙት። ከመቀለ ከተማ 70 እንደርታ ከ70 እንደርታ እስከ ሽረ ከሽረ እስከ ደግሞ ደባርቅ ድረስ ባሉ ህዝባዊ የሆኑ ተቃውሞ ያዘሉ ሰልፎች ላይ ህዋት ለህዝብ የማይጠቅም የግለሰቦች ስብስብና አገር የማፍረስ አጀንዳ ያለው መሆኑን ገልጸው ከህዋት ጎን አንሳለፍም ወይም ደግሞ ወደ ጦርነት የምንገባበት ምርጫ የለንም በማለት ጭምር ሐሳባቸውን እየገለጹ ያሉበት ሁኔታ ነው ያለው። በእነዚህ በተቃውሞ ውስጥ ያለው ህዋት ከዛም በተጨማሪ የነፃ መሬት ኃይሉና ሌሎች ኃይሎች ጭምር አሁን ላይ የህዋት ቡድን ላይ የፈጠሩት ያለው ተጽዕኖ በትግራይ ክልል የሚንቀሳቀሱ እንደ ስምረት ፓርቲ እነ ባይቶና ሌሎች በትግራይ ክልል ያሉ በምርጫ ቦርድ እውቅና የተሰጣቸው የፖለቲካ ፓርቲዎች ጭምር እያደረጉት ያለው አካሄድ እያወጡት ያለው መግለጫ የትግራይ ህዝብን ከተኛበት የቀሰቀሰ የትግራይ ህዝብ በህዋት ሰንሰለት ውስጥ እንዳይወድቅ ህዋትን በመደገፍ ዳግም ትግራይ ውስጥ እልቂት እንዳይፈጠር እያነቃ ያለበት ሁኔታ የህዋት ቡድን 51ኛ ዓመት የምስረታ በዓሉን ለማክበር አዳጋጅ አድርጎታል። ለዚህም ነው በትናንትናው ዕለት በመቀለ ከተማ ላይ በተደረገ ስብሰባ ላይ ሌተናንት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ደግሞ የህዋት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ተገኝተው የመከላከል መብት አለን በማለት ጭምር እየገለጹ የሚገኙ ፌደራል መንግስቱ ምንም አይነት ጥቃት በትግራይ ክልል አልከፈተም። ህዋት ግን በተለያዩ አቅጣጫዎች በትግራይ አዋሳኝ የሚገኙ ክልሎች በትግራይ አዋሳኝ ያሉ ቦታዎች ላይ ትንኮሳ እየፈጸመ ነው። ያንን ለማስቆም ደግሞ በኢኮኖሚስትን ጨምሮ ሌሎች የመረጃ ምንጮች እንደገለጹት ከሆነ
የፌዴራል መንግስቱ አደገኛ የሚባሉ የጦር መሳሪያዎችን በተጠንቀቅ አቁሟል። በትግራይ አዋሳኝ ላይ ዜጎች መዳን ስላለባቸው ህወሓት እንደፈለገ ጦርነት ተንኩሶ ህዝብ ማለቅ ስለሌለበት የፌዴራል መንግስቱ የጦር ዝግጅት አድርጓል። ጦሩን ወደ ድንበር አስጠግቷል። ያንን መነሻ አድርገው በህወሓትና በሌሎች ኃይሎች መካከል ግጭት ይፈጠራል፣ ውጥረት ይፈጠራል ተብሎ እየተነገረ ባለበት በዚህ ወቅት ላይ እንግዲህ ህወሓት 51ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ህወሓት 51ኛ ዓመት የምስረታ በዓሉን እያከበረ የሚገኘው ደግሞ በተለያዩ ሀገራት የሚገኙ ዛሬም ድረስ ያልተረዱ ህወሓት ሀገር አጥፊ መሆኑን ትውልድ አጥፊ መሆኑን የትግራይ ህዝብን ሀዘን ውስጥ የመክተት እቅድ እንዳለው የወንበዴዎች የዱርዬዎች ስብስብ መሆኑን እያወቁ እንዳላወቀ የሆኑ የትግራይ ዲያስፖራዎች ህወሓትን የሚደግፉ የተለያዩ ኃይሎች በጋራ በመሆን እያከበሩት ነው የሚገኙት። ግን እንደ በፊቱ ሊደምቅ አልቻለም። አለመድመቁ ብቻ አይደለም፣ ህወሓት በደምና በአጥንት ዋጋ ከፍዬ ኢትዮጵያን ያቆምኳት እኔ ነኝ በሚልበት በዚህ ታሪካዊ በተባለ ቀኑ ላይ የሰሜን ምዕራብ እዝ የጦሩ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ባስተላለፉት መልእክት ላይ ትውልድ ሁሉ መስዋዕት ሆኖ መላው ኢትዮጵያውያን በመተባበር ነው ኢትዮጵያን እዚህ ላይ ያደረሷት። ህወሓት አይደለም ኢትዮጵያን እዚህ ያደረሳት። ልትሸውዱ አትችሉም። ኢትዮጵያን የገነባናት እኛ ነን ማለት አትችሉም። ትውልድ ሁሉም ኢትዮጵያዊ በተባበረ ክንዱ ነው ኢትዮጵያን እዚህ ያደረሳት። ስለዚህ የሰሜን ምዕራብ እዝ አሁን ላይ ከምንጊዜውም በላይ ኢትዮጵያን ለማፍረስ የሚንቀሳቀሱ ኃይሎችን ለመመከት በተጠንቀቅ ቆሟል። እዛው ያሉ የጦር ሰራዊቶች ጭምር ሀገራችንን ለማዳን ዳር ድንበራችንን ለማስጠበቅ ኢትዮጵያ የምትባል ሀገር እንዳትደፈር ለማድረግ በተጠንቀቅ ቆመናል የሚል መልእክት አስተላልፈዋል። በዛ በኩል ደግሞ የትግራይ ክልል ጊዜያዊ አስተዳደሩ ጀነራል ታደሰ ወረደ ምን ይላሉ? የመከላከል መብት አለን ወይም ደግሞ የመከላከል እርምጃ መውሰድ እንችላለን። ምኑ ነው የሚከላከሉት? ራሳቸው ጥቃት ይፈጽማሉ፣ ራሳቸው ትንኮሳ ይፈጽማሉ። ምንድነው የሚከላከሉት? ተጠቅተናል፣ ተወረናል፣ ፌደራል መንግስቱ ሊያጠፋን ነው የሚል ሐሰተኛ ፕሮፓጋንዳቸውን ሲያሰራጩ ከቆዩ በኋላ አሁን በድጋሚ የመከላከል መብት አለን የሚል አጀንዳ ደግሞ ይዘው ብቅ ብለዋል። ኢትዮጵያን ለማስቀጠል የተከፈለው መስዋዕትነት ህወሓት አይደለም የከፈለው፣ መላው ኢትዮጵያውያን፣ የኔ አባት፣ የኔ እናት፣ የእናንተ አባት፣ የእናንተ እናት፣ የእናንተ ወንድም እህት፣ ሁሉም ኢትዮጵያዊ ነው ዋጋ ከፍሎ ሀገሪቱ የቀጠለችው። ህወሓት አይደለም ሀገሪቱን ያስቀጠለው። የህወሓት ስብስብማ ሀገሪቱን ሉዓላዊ ሀገር ሆና እንድትቀጥል ማድረግ ሳይሆን ባህር በርን አሳልፎ የሰጠ ቡድን ነው። ዛሬ ከኤርትራ ጋር ውጥረት ውስጥ የገባችበትን የባህር በርን ጉዳይ አሳልፎ ሰጥቶ ከኢትዮጵያ ይልቅ ለኤርትራ ይጠቅማታል ያለ ስብስብ ነው። የነሱ ስራ በዛ ብቻ እኮ አላበቃም። አሁንም ኤርትራና ኢትዮጵያ ውጥረት ውስጥ ባሉበት በዚህ ወቅት ላይ የኤርትራ ጦር ድንበር ተሻግሮ መጥቶ ኢትዮጵያ ላይ ጥቃት እንዲፈጽም ጭምር የሁለትዮሽ ግንኙነታቸውን ጽምዶ ብለው ፈጥረው ወታደራዊ ጥምረት የፈጠሩ አካላት ናቸው። የትኛው ሀገር የማስቀጠል ባህል ኖሯችሁ ነው ኢትዮጵያን አስቀጥለናል የምትሉት? 51ኛ ዓመት የምስረታ አባል ገና 155ኛ ትላላችሁ። ቁጥር መቁጠር ነው። በዚህ ሁኔታ ላይ ባለው አካሄድ በሚደረጉ ጥረቶች ነው ታዲያ ኢትዮጵያን አስቀጥለናል እያለ ያለው ህወሓት 51ኛ የምስረታ አባሉን እያከበረ ነው ያለው። ስለዚህ 51ኛ በዓሌን እያከበርኩ ነው እያለ ያለው ህወሓት አገር አስቀጥያለሁ ብሏል። ከዛ ራሱ እየተተናኮሰ ራሱ የፕሪቶሪያውን ስምምነት እየጣሰ የፕሪቶሪያው ስምምነት እንዲፈጸም ይጠይቃል። በረሃብ እየቀለደ በትግራይ እናቶችን ባያሾፈ ህወሓት የፕሪቶሪያው ስምምነት ይፈጸምልኝ ይላል። እኔ ስለዚህ 51ኛ ዓመት ምስረታ አባላቸው ከዚህ በላይ ብል ደስ ይለኛል። ግን ምንድነው የምንለው? ምንድነው የሚወራውስ? ለየትኛው ህዝብ ነው እንሞታለን እያላችሁ ያላችሁት? በረሃብ እየቀለዳችሁበት ያለው ህዝብ፣ በጦርነት እየጨረሳችሁት ያለው ህዝብ፣ ከፌደራል መንግስቱ ጋር ህዝቡ ይስማማና ህወሓትን ለአንድና ለመጨረሻ ጊዜ እናስወግደዋለች እኮ አብራቸው የነበረች ትናንት ስትሰራ የነበረች ባለስልጣን አቶ ጌታቸው ረዳ እኮ ህወሓት የማይረባ ለሀገር የማያስብ ለትግራይ ህዝብ የማይጠቅም ነው አሉ። እነ አማረዶም ሁሉም ህወሓት አይጠቅምም ብለዋል። በዚህ ሁኔታ ላይ ምንድነው የምታከብሩት 51ኛ ዓመት በዓላችሁ? ስለዚህ ሰሜን ምዕራብ እዝ በተጠንቀቅ ቆሟል። ለውስጥ ኃይሎች ብቻ አይደለም፣ ከውስጥ ኃይሎች ጋር ተደራጅተው ተሳስረው አገር ለማፍረስ ለሚሰሩ ሌሎች የውጭ ኃይሎች ጭምር።
ስለዚህ በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡ። ወደ መጨረሻውና ሶስተኛው አጀንዳ ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን እንግዲህ የራስ ገዟ ሶማሊላንድ ጉዳይ የሉዓላዊ ሀገርነት እውቅና ጉዳይ እየተካረረ መጥቷል። የተለያዩ ሀያላን ሀገራት አቋማቸውን እየገለጹ ነው ያሉት። ባለፉት ቀናት እንግዲህ ትናንትና አዲስ አበባ የነበሩት ደግሞ የቱርኩ ፕሬዝዳንት ጣይብ ኤርዶጋን የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ለአፍሪካ ቀንድ ጭምር አደጋን የቋጠረ ለራስ ገዟ ሶማሊላንድ የማይጠቅም እውቅና ነው በማለት በይፋ ተቃውሟቸውን አሰምቷል። እሳቸው ይህንን ተቃውሞ ከማሰማታቸው በተጨማሪ ደግሞ ከዚህ ቀደም ከኢትዮጵያ ጋር የሉዓላዊ ሀገርነት እውቅናን ለማግኘት ለኢትዮጵያ የባህር በር ለመስጠት ከስምምነት ላይ ደርሰው የነበሩት የቀድሞ የሶማሊላንዱ ፕሬዝዳንት ሙሴ ቤሂ ደግሞ ዓለም ያልጠበቀውን አዲስ አስተያየት እንግዲህ ገልጸዋል። በአስተያየታቸው ያሉት የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ሀገሪቱን በፋይናንስ ስትራቴጂካዊ አጋር እንድትሆን የሚያደርጋት በመሆኑ እንደ ግብፅ አይነት ያሉ ሀገራት እውቅናውን አይፈልጉትም። ለዚህ ደግሞ ግብፅ የጥላቻ አካሄዷን ወይም ደግሞ ጥላቻን ያነቀፈ ይሄ ተንኮል የተሞላበት የፖለቲካ ሴራዋን ማስፈጸሚያ ያደርጋታል ራስ ገዟ ሶማሊላንድን። ለዚህ ነው ግብፅ እስቲል አሁን ድረስ እየተቃወመች ያለችው በማለት ሀሳባቸውን ገልጸዋል። የሶማሊላንዱ ፕሬዝዳንት አስተያየት ከመስጠታቸው በተጨማሪ አሁን ላይ ባለው ሁኔታ ወይም ደግሞ እየተባባሰ በመጣው የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ጉዳይ ላይ ሉዓላዊ ሀገርነት እውቅናን ካገኘች ኢትዮጵያ ወደ ቀይ ባህር ትመጣለች፣ ከግብፅ ጋር ባላንጣ የሆነችው ሀገር የባህር በር ታገኛለች የሚለው ስጋት ነው እንግዲህ ግብፅ በጥላቻ በክፋት ተሞልታ የራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅናን ውድቅ እንድታደርገው ያደረጋት። ለዚህም ደግሞ ያሉት ሶማሊያን እየደገፈች ያለችው ግብፅ ከጥላቻዋ የተነሳ ነው ብለዋል። ሶማሊያን ደግሞ ግብፅ ብቻ ሳትሆን እየደገፈች ያለችው የቱርኩ ፕሬዝዳንት ጣይብ ኤርዶጋንም እየደገፉ ነው ያሉት፣ እነ ሳውዲም እየደገፉ ነው ያሉት። ከዛ በተጨማሪ ደግሞ ኤርትራም በውስጠ ታዋቂነት እየደገፈች ነው ያለችው። ስለዚህ የኢትዮጵያን የባህር በር ጥያቄ ይደግፋለሁ ያሉት ወይም ደግሞ የኢትዮጵያን የባህር በር ጥያቄ እንድታገኝ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስምምነት ላይ የደረሱት የቱርኩ ፕሬዝዳንት ጣይብ ኤርዶጋን አሁን ደግሞ ሄደው የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን በመቃወም ሶማሊያን የሚደግፉ ከሆነ ኢትዮጵያ በሶማሊላንድ በኩል ልታገኝ የምችለው ወደብ ላይ እንቅፋት እንደሚሆኑ ጭምር እየተገለጸ ነው ያለው። ይህንን ለመረጃ እንዲደርሳችሁ ነው አብሬያችሁ የቆየሁት። እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ። ቸር ቆዩ።